ግን ሰርግ የሚባል ነገር መቼ ያላችሁ መስሎኝ። ፊልም የሚያየው ሰው ነው የሚፈልገው። የሚያየው ሰው የሚያይበት ቦታ ይፈልጋል፣ የሚያይበት ፕላትፎርም ይፈልጋል። ስለዚህ እናንተ እንድትጨነቁ የምንፈልገው ኮንቴንቱ ላይ ይሆናል ማለት ነው። ፕሮዲሰሮች፣ ክሬቲቭ ኢንዱስትሪ ላይ ተሰማራችሁ ሌሎችም እንደዚሁ ኮንቴንቱን ፕሮዲስ ማድረግ ላይ ቴሌኮም ዋና ስራ አስፈጻሚ ፍርዬ ነው የምንናዝም ብለን እንደ ጓደኛ እግዚአብሔር ያክብርልኝ፣ እግዚአብሔር ተወዳጅ ያድርግሽ። አሜን። ዋጋው ተመጣጣኝ ነው። 33% ቅናሽ የተደረገበት ነው። ኢትዮ ቴሌኮም ሌላ አድዋ። Welcome to Telestream, smart streaming. ሰላም እንዴት ናችሁ? ፍሬ ነኝ። ደግሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራሜ ኢትዮ ቴሌስትሪም የተሰኘውን አገልግሎት የማስጀመሪያ ፕሮግራም ላይ ተጋብዣለሁ። እንግዲህ ፕሮግራሙ ምን ይመስላል የሚለውን ወደ እናንተ ማድረስ ይሆናል። አብራችሁን ቆዩ። እንግዲህ ዛሬ ትልቅ ኢቨንት ተዘጋጅቷል። ትልቅ ፕሮግራም። በምን ዓላማ ተዘጋጀ ይሄ ፕሮግራም? በዋናነት የኢትዮጵያ የሚዲያውን እና የስትሪሚንጉን የኮንተንት ኢንዱስትሪውን ማዘመንን ታሳቢ ያደረገ ነው። ያው ኢትዮ ቴሌኮም እንደሚታወቀው በዋናነት የአስቻይ ሁኔታን ነው የሚፈጥረው። ስለዚህ ለኮንተንት ኢንዱስትሪው አስቻይ የሆነ ኮንተንት ፕሮዲውሰሮችን፣ ኮንተንት ክሬተሮችን፣ ሚዲያዎችን ከደንበኛ ጋር የሚያገናኝ እና ሁለገብ የሆነ የሚዲያ ፕላትፎርም የኮንተንት ፕላትፎርም ነው የመጣው ማለት ነው። ስለዚህ የፕላትፎርም የሚያግዘው በዋናነት በተበጣጠሰ መንገድ ለምሳሌ ደንበኞች የተለያየ ኮንተንት ፍሪሚየም የምንላቸውን ከተለያየ ቻናል ዲሽ እየቀያየሩ አይደለም የሚያደርጉት፣ ሳተላይት እያቀያየሩ ፕሪሚየም ኮንቴንቶች ሲፈልጉ ደግሞ ፕላትፎርሞቹ አፕሊኬሽን እያቀያየሩ ነው የሚጠቀሙት። ይህን ሁሉ ግን አንድ ላይ ሰብሰብ አድርጎ አንድ ፕላትፎርም ላይ መጠቀም የሚያስችል ሲሆን ኮንተንት ፕሮዲውሰሮችም ደግሞ በቀላሉ የራሳቸውን ቻናል ክሬት አድርገው እዛው ላይ ደግሞ ብዙ ደንበኞችን መድረስ የሚችሉበት በዛው ልክ ደግሞ ኮንተንታቸውን የልፋታቸውን ደግሞ የሚያገኙበት እዛው ላይ ሞኔታይዜሽን ነው ማለት መሸጥ፣ በማስታወቂያ በኩል ገቢ ማግኘት፣ ከቴሌኮም ሰርቪሶች ጋር በንድል አድርጎ ኮንተንቱ እንዲሸጥ ማድረግ፣ በተለያየ አማራጭ ገቢን ደግሞ የሚያሳድጉበትንም አማራጭ ይዞ ነው የመጣው። ይሄ ደግሞ የተሻለው በዋናነት የኢትዮ ቴሌኮምን የሞባይል ኢንተርኔት የፊክስድ ብሮድባንድ ኢንተርኔትን ተጠቅመው ክላውድ፣ በተለይ ደግሞ ክላውድ ኮንተንቶቹ እዚሁ ሀገር ውስጥ ነው የሚሆኑት። ስለዚህ በቀላሉ ደንበኞች ስትሪም ሲያደርጉት ጥሩ ኤክስፒሪያንስ እንዲያገኙበት ሆኖ እያደገ የሚሄድ ስኬለብል የሆነ ክላውድ ላይ ነው ያለው። ክፍያን ደግሞ በቴሌብር እናሳልጠዋለን ማለት። ስለዚህ ሁሉንም አንድ ላይ ኢንቴግሬት ያደረገ የኮንተንት ስትሪሚንግ ፕላትፎርም ነው ዛሬ ይዘን የመጣነው። እንደዚህ አይነት ፕላትፎርሞች መዘጋጀታቸው እንደው ማህበረሰቡ ለፊልም ኢንዱስትሪው ምን የተለየ ጥቅም አለው ብለህ ታምናለህ? በዋናነት በተለይ የፊልም ኢንዱስትሪው ላይ ያለው አንዱ ትልቁ ችግር ኮንተንት ልፋት ተለፍቶበት የት ላይ ነው ማደርገው፣ በምን ለደንበኛ ደርሳለሁ የሚለውን ችግር ይፈተዋል። ሁለተኛ ደግሞ ኮንተንትን በተለያዩ ሳተላይቶች ላይ ሆስት ስናደርጋቸው ከፍተኛ የሆነ ወጪ አለ። ይሄኛው ምንድነው በዋናነት ቶሎ ወደ ገበያ ለመውጣት በቀላል ዋጋ በትንሽ ዋጋ ወደ ደንበኛን ለመድረስ ያስችላል። ለኮንተንት ክሬተሮችም ለፊልም ኢንዱስትሪው ማለት ነው። ስለዚህ አንድ ፊልም ወጣ ማለት በቀላሉ ቅድም እንዳየነው አሁን የዛሬውን ፕሮግራም በራሱ ቴሌስትሪም ላይ ባለ በኢትዮ ቴሌኮም ቻናል ነው ላይቭ የሆነው። ስለዚህ ቴሌስትሪም ላይ ፊልሙን አስቀምጦ ላይቭ ግን ፕሮግራሙን ማካሄድ ይቻላል። ደንበኞች እዛው ላይቭ ላይ
ላውንች ሴሬሞኒ ያለ ፊልሙንም እያዩት መሄድ ይችላል። ስለዚህ ብዙ ደንበኞችን መድረስ ይችላል። በዛው ልክ ቅድም እንዳልነው ደግሞ ፊልሙ በዛው ልክ ደንበኛን አግኝቶ ገቢም እንዲያመጣ ለፊልም ባለሙያዎችም ደግሞ ትልቅ ሁነኛውን አማና በቀላሉ በቴሌብር መክፈል ይችላሉ ደንበኞች። እንደገና የፊልም ወዳጆች ደግሞ ምን ፊልም ወጣ አይደለ እያሉ ብዙ ቦታ መፈለግ አይጠበቅባቸው። ሲኒማ ቤት መንከራተት ቀረ የለም። እዛው አንድ ቦታ ላይ ያገኙታል ማለት ነው። እንደውም ቅድም እንዳየነው ለምሳሌ ቅርብ የወጡትን ፊት ለፊት ስለሚያወጣው እዛው ላይ ሄደው መጠቀም የሚያስችላቸው በጣም በቀላሉ ማለት። በተለይ ደግሞ ለተጠቃሚዎች ደግሞ የስትሪሚንግ ኤክስፒሪየንሱ በጣም ፈጣን ነው የሚሆነው። ቅድም እንዳየነው ሞባይል ብሮድባንድ አለው፣ ፊክስድ ብሮድባንድ አለው። ስለዚህ ሲምለስሊ በቀላሉ ደንበኞች ያልተቆራረጠ አገልግሎት ማግኘት ያስችላቸዋል። በጣም ጥሩ። እንግዲህ ቴሌስትሪምን ሰው እንዴት ይጠቀማል? እንዴት መጠቀም ይችላል? ቴሌስትሪምን በዋናነት የሚያስፈልገው የነባር ፊክስድ ደንበኛ ፊክስድ ብሮድባንድ ደንበኞች ያላቸው የቴሌስትሪም ዲቫይስን እና መጠቀም ብቻ ነው መግዛት ነው የሚጠበቅባቸው። እሱን ይዘው በቀላሉ ከቲቪያቸው ጋር በኤችዲኤምአይ ኬብል ያገናኙታል። ከጀመሩ ማየት ዋጋውስ እንዴት ነው? ዋጋው ተመጣጣኝ ነው። 33% ቅናሽ የተደረገበት ነው። 7950 ብር ነው የሚሸጠው። እንደገና አንድ ጊዜ ደግሞ መክፈል ለማይችሉ ደግሞ የመጀመሪያውን የወር ክፍያ 1500 ከፍለው በቀጣይ በተከታታይ በየወሩ ደግሞ 642 ብር እየተከፈሉ አገልግሎቱን መጠቀም። በወር 642 ብር እየከፈሉ በ12 ወር ተከፍለው የሚያልቅ አገልግሎቱን ማግኘት ይችላሉ። በጣም እናመሰግናለን። እንደው ማስተላለፍ የምትፈልገው መልእክት ካለ እድል ስጥ። በዋናነት ያው የዛሬ የመጣው እንትን ያው ሁሉንም ኮንተንት ፕሮዲውሰሮችንም ሚዲያዎችንም ብሮድካስት ላይ ያሉትንም እንደ አዲስ ደግሞ ለብቻቸው ደግሞ ቤታቸውም በትንሹ ስቱዲዮም ሆነው ኮንተንት ክሬት የሚያደርጉትን ሁሉንም አንድ ላይ እዚህ ጋር ሊያግዝ በሚችል መንገድ ነው ፕላትፎርም የመጣው። አሁን ይዘን የመጣ ነው በማሳየነት ደረጃ ነው። ይሄ አብሮ የሚያድግ ነው ማለት ነው። ስለዚህ ኮንተንት ፕሮዲውሰሮች ወደ ኢትዮ ቴሌኮም በመምጣት ኮንተንታቸውን ወደ ቴሌስትሪም አስገብተው ብዙ ደንበኞች እንዲጠቀሙት አገልግሎቱን በደንብ እንጠቀም። በጣም እናመሰግናለን። እሺ መልካም ጊዜ ሆነልን። እሺ ቴንክ ዩ። ጸበል ቦታ ሄደህ ታውቃለህ? አስጨነቅናት እንዴ? አንተ እኮ ገና ሳይሆን ታስጨንቃለህ። እሺ አሁን የት ነው የደበቃቸው? ስላገኘው ደስ ብሎኛል። እኔም በጣም ደስ ብሎኛል ስለተገናኘን። ኢቨንቱ እንዴት አገኘው? ኢቨንቱ በጣም ግሩም ነበር። ያው ሴታፑ ምኑ እንደተጠበቀ ሆኖ ቆንጆ አይደል? ልቅም ያለ በጣም ቆንጆ ነው፣ ደስ ይላል። ከዛ ውጭ ደግሞ የነበረው እንትኑ ገበታው ደግሞ ግሩም ነበር። ቴሌስትሪም ምን አዲስ ነገር ይዞ ልመጣ? ቴሌ ምን አመጣለን? እንግዲህ ቴሌስትሪም ስንናፍቀው የነበረው ነገር ሌላ ጊዜ በየሀገሩ በሌላ ነገሮች ላይ ስንመለከት ሁሉ እኛ ምን አለ በኖረን ስንለው የነበረውን ነገር ይዞልን የመጣው በተለይ ደግሞ ለፊልም ፕሮዲውሰሮች ትምህርት፣ ስፖርት ምናምን እሱ እንዳለ ሆኖ በተለይ ደግሞ ኢንተርቴንመንት ዘርፉ ላይ በጣም ትልቅ የነበረ ክፍተት ሰርተሽ ስራ የት እንደምታደርሽ የማታውቂበት ነገር ሁሉ ግር እስኪልሽ የደረሰ ነገር ነበር። አሁን ግን ስራሽን ትሰሪያለሽ፣ ለሚሊዮኖች በአንድ ጊዜ የምታስተላልፍበት ነበር። የአርቲስት ደግሞ ትልቁ ነገር ክፍያው አይደለም። ክፍያውም ይኖራል፣ ሞኔታይዝ ሲደረግ ምናምን ይመጣል። ግን ከሱ ይልቅ ግን አርቲስት የሚያኖረው ከፍ የሚያደርገውም የሚያስደስተውም ጉልበት የሚሆነውም ጭብጨባ ነው፣ አድናቆት ነው። አድናቆት የምታገኝበትን ነገር ለሚሊዮኖች በአንድ ጊዜ ማቅረብ። ምክንያቱም በእኛ ዘርፍ 1000 ሰው አንድ ቲያትር ቤት ውስጥ 1000 ሰው ገብቶ ቢያይ 365,000 ሰው ጋር ለመድረስ ኤቭሪዴይ በየቀኑ አዳራሽ የሞላ መስራት አለብን። አሁን አቴታይም ቁጭ ብለን ሚሊዮን ሰው ነው የሚያየው። ይሄንን ነው የዛሬ ቴሌስትሪም የሰጠን። ክብርና ምስጋና ይገባቸዋል። እውነት ነው። እንደዚህ አይነት ነገሮች መበረታታታቸው እንደው ለፊልም ኢንዱስትሪው እንደ ጥበብ ሰውም የተለየ ያመጣል የምትለው ተጽዕኖ ምንድን ነው? ያ ፊልም አሁን የፊልም ኢንዱስትሪ አይተሽ እንደሆነ ፊልም ኢንዱስትሪ እንደ ድል ሆነና ብዙ እንትን ይፈልጋል፣ ኢንቨስትመንት ይፈልጋል። ዝም ብሎ እንደው ቀለል ብሎ የሚያልቅ ነገር አይደለም፣ በተለይ አሁን ባለው ሁኔታ እና ስለዚህ ሞራልሽ እንትን ይላል። ብዙ እንትን አውጥተሽ ገንዘብ አውጥተሽ አትሊስት ራሱን እንኳን መመለስ እስኪያቅተው ድረስ እንደዚህ አይነት ነገር ሲሆን ይከብዳል። አሁን ግን እንደዚህ አይነት ነገር በሚኖርበት ጊዜ በጣም ብዙ ወጣቶች ቤታቸውን ዘግተው የተቀመጡ ልጆች አሉ፣ እኛ ጋር በየጊዜው የሚመጡ ልጆች። እነሱን ከፍ ለማድረግ እነሱን ለማበርታት
እኛም ደግሞ ሰፋ አድርገን ለመስራት ትልቅ ነገር ስለሚሆነ እኔ በጣም በከፍተኛ ሁኔታ ደስተኛ ነኝ። ዛሬ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍርዬ ነው የምንናዝም ብለን እንደ ጓደኛ ዛሬ ገና ነው መድረክ ላይ ያየዋል። በሚዲያ ቃታለሁ ግን አቀራረቧ የነበራት ነገር እንትን በጣም ሙሉ ስቴጅ ነው እንትን የምትለው አርቲስቲክ አልሆነች ስታየው እሱ ደስ ይላል። አሁን እንደዚህ ደገፍ ብላ ፖዲየም ብታወራ ኖሮ ከሚሰጥሽ ስሜት ይልቅ እንደዚህ እንትን እያለች የምታወራበት በዛ ላይ በጣም ኮሙኒኬብል ናት። በጣም ደስ ይላል። ኢትዮ ቴሌኮም ሌላ አድዋ። እንዴት ዋላችሁ? ሰላም ለእናንተ ይሁን። እንዴት ውላችኋል? እንዴት ከርማችኋል? ክቡራን ጥሪ የተደረገላችሁ እንግዶቻችን፣ ውድ ደንበኞቻችን፣ ውድ የስራ አጋሮቻችን፣ አንጋፋ በኢንተርቴይንመንት ኢንዱስትሪ በሀገራችን ታላቅ አሻራ ያሳረፋችሁ በመካከላችን ፕሮዲሰሮች አሉ፣ አርቲስቶች አሉ፣ የምንወዳቸው የምናከብራቸው፣ እንደዚሁም የሚዲያ ኃላፊዎች አሉ። ጥሪያችን አክብራችሁ በዚህ ስለተገኛችሁ እጅግ አድርገን እናመሰግናለን። ቴሌስትሪም ምን አገልግሎቶችን ለመስጠት ነው የመጣው የሚለውን ትንሽ ለማየት ብንሞክር ቢዮንድ ኢንተርቴይንመንት ነው እንዳልኳችሁ። ለምን ከተባለ ከኢንተርቴይንመንት እንግዲህ ያለፈ ትምህርት ላይ፣ ጤና ላይ እንደዚሁም ተቋሞች ምርትና አገልግሎታቸው በቀላሉ በዲጂታል ቴሌስትሪም ውስጥ ባለ እንግዲህ አንድ ትልቅ ፕላትፎርም ይዘን እየመጣን ያለ ነው። ቴሌስትሪምን እንዴት አድርገን እንውሰደው ብላችሁ ብትጠይቁኝ ባጭሩ ናሽናል ዲጂታል ኮንቴንት ፕላትፎርም ነው ይዘን እየመጣን ያለ ነው። እኛ ናሽናል ዲጂታል ኮንቴንት ፕላትፎርም ነው። በዚህ ፕላትፎርም ላይ ፕሮዲሰሮች፣ ሚዲያዎች፣ ክሬቲቭ ኢንዱስትሪ ላይ የተሰማሩ ባለሙያዎች ሀሳባቸውን፣ ኮንቴንታቸውን ፕሮዲዩስ እያደረጉ ያስቀምጣሉ። ለሚሊዮኖች ተደራሽ ይሆንላቸዋል ማለት ነው። ስለዚህ ይሄ ምን ቫልዩ አድ ያደርጋል? ዛሬስ ቢሆን ኮንቴንታችንን ተደራሽ እያደረግን አይደል ወይ? ምንድነው የሚለየው ልትሉ ትችላላችሁ። ይሄን የምናየው በጋራ ቢዮንድ ኢንተርቴይንመንት ያልንበት ምክንያት እንደምታዩት በርከት ያሉ ከኢንተርቴይንመንት አንዱ ነው፣ ምንም ጥርጥር የሌለው። ከዛ ባለፉ ግን ለምሳሌ ዩኒቨርሲቲዎች በቀላሉ ትምህርት ነክ ጉዳዮችን ፕሮዲዩስ እያደረጉ ከየትኛውም ስፍራ ሆነን ኮኔክትድ ሆነን እነዚህ መረጃዎች ማግኘት የምንችልበት ከቤታችን ሆነን ልጆቻችንን ማስተማር የምንችልበት እድል ይፈጠራል ማለት ነው። ምናልባት በቱሪዝም ዘርፍ የተሰማሩ የሀገራችንን እንደዚሁም የተለያዩ ካልቸራል እና መሰል ጉዳዮችን ለማስተማርም በሚመች መልኩ በምንፈልገው ቋንቋ ኮንቴንታችንን ፕሮዲዩስ እያደረግን ቴሌስትሪም ላይ በማስቀመጥ በቀላሉ ተደራሽ ማድረግ የምንችልበት። ስለዚህ ይሄ መንግስታዊ ላልሆኑ በንግድ ላይ ለተሰማሩ የተለያዩ ተቋማት ኮንቴንትን ለግለሰቦች ለማሱ ለማድረስ ትልቅ እድል የሚፈጥር ኢምፓወር የሚያደርግ ቢዮንድ ኮኔክቲቪቲ ይሄድን ያለ ነው። ኢንተርፕራይዞችን ኢምፓወር ልናደርግ ነው፣ ገቨርንመንትን በዲጂታል ኢምፓወር ልናደርግ ነው ስንል ዛሬ አንዱ ኢንተርቴይንመንት እና ከዛ ባሻገር ያለውን ይህንን ዘርፍ ኢምፓወር የምናደርግበት ፕላትፎርም ነው ይዘን የመጣ ነው ማለት ነው። ስለዚህ እናንተ እንድትጨነቁ የምንፈልገው ኮንቴንቱ ላይ ይሆናል ማለት ነው። ፕሮዲሰሮች፣ ክሬቲቭ ኢንዱስትሪ ላይ ተሰማራችሁ ሌሎችም እንደዚሁ ኮንቴንቱን ፕሮዲስ ማድረግ ላይ ሰዎች በሚገባቸው ቋንቋ እንዲደርሳቸው ማድረግ፣ ኮንቴንቱ ላይ እንድትጨነቁ እንዴት ይደርሳል የሚለውን ግን እኛ እሱን እንወስዳለን። ይሄ የኛ ኃላፊነት ይሆናል። እንዴት ብሎ ለሚሊዮኖች በቀላሉ 24/7 በመላው ሀገራችን ተደራሽ እንዲሆን እንዴት እናርገው የሚለውን ደግሞ እሱን እኛ እንወስዳለን። ለዛ አስፈላጊውን ዝግጅትና የቴሌኮም እና የዲጂታል መሰረተ ልማት ገንብተናል ለማለት ነው። እዚህ የቀረብ ነው ማለት ነው። ቴሌስትሪምን ይዘን የመጣ ነው። የዚህን ሀገር የመውጣርን ለቁጥ መውጣት ነው ምኞቴ። ያልኩ ልጅ እሷ ናት። ፀሐይ ንጋቱ እባላለሁ። احنا اولاد سوبك. جاء يوم الإثيوبيين اللي حيدفعوا فيها ثمن كبير. በሮችን ተዘርፌያለሁ። እንዴት አገኘው ይገሉሃል? እንዴት ባድማን ያክል ነገር ልቀቅ ይባላል? ስላገኘው ደስ ብሎኛል ሚኪ። እኔም በጣም ደስ ብሎኛል ዛሬ እዚህ ስለተገኘው። አድናቂህም አክባሪህም ነኝ። ልድገመው ብዬ ነው ካሜራ ኋላ ተናግረናል። እግዚአብሔር ያክብርልኝ፣ እግዚአብሔር ተወዳጅ ያድርግሽ። አሜን አሜን አሜን። እንዴት አገኘው? ኢቨንቱ እንዴት ነው? በጣም ድንቅ ነው። በተለይ ለፊልም ሜከር እንደኛ አይነት ኮንቴንት ክሬተር እኛን ለመሰሉ በጣም ትልቅ እድል ነው።
በጣም ትልቅ እድል ነው። ስንቀናበት ቢኖር ኖሮ ብለን የምናስብበት ነው። ገባሽ? በተለያየ ነገር ምክንያት ሁለት አለ። አንደኛው እንደ አገር፣ ሁለተኛው እንደ ኮንተንት ክሬተር፣ ሶስት እንደ ኦዲየንስ እንደ ተመልካች ማለት ነው። ህዝቡ ተመልካቹ ኢትዮጵያዊ ሰው የኢትዮጵያን ኮንተንት የሚያገኝበት ሰፊ ፕላትፎርም ይፈልጋል አይደል? ያንን ነገር በሲምፕል በቀላሉ የሚያገኝበት ያደርጋል። ሶ ያ ነገር ሲያገኝ በጣም ትልቅ እድል ነው። ኮንተንት ክሬተሩ የራሱን ዋና ተመልካቹ አለ፣ ዋና ተመልካቹን ማግኘት ይፈልጋል። ስለዚህ ያንን ሁለቱም ቦንድ በደንብ የሚያገናኝ ከብዙ ውጣ ውረድ ሳይኖረው ከየትኛውም ፕላትፎርም በበለጠ አክሰስ የሚሰጥ ትልቅ ነገር ነው። ይሄ ምን ያመጣል? ለኮንተንት ክሬተሩ፣ ለሀገር፣ ለተመልካቹ የሚፈልገውን ኮንተንት የሀገሩን ኮንተንት በቀላሉ ማግኘት ያገኛል። አይደንቲቲውን ማንነቱን እየገነባ እንዲሄድ ያደርገዋል። ሁለተኛ ድሮ የኢትዮጵያ ቴሌቪዥን ሞኖፖላይዝ አድርጎ ይዞት ስለነበረ እዛ ውስጥ የምታሳየው ነገር ቶሎ ሪች አውት ያደርጋል ሰው ተመልካች። የኢትዮጵያ ሬዲዮ እንደዚህ ጥቂት ሚዲያዎች የነበሩ ነው። ስለዚህ ልክ እንደዚህ አሁን ቴሌ ትልቁ ሚዲያ ነው የሚሆነው ማለት ነው የሚሰጠው። ሶ ያ ሚዲያ የሚፈለገውን ኮንተንት ቶሎ ወደ ሰው የማድረስ በፈለገ ጊዜ ቪዲዮ ኦን ዲማንድ አለ በዲማንድ ባደረገ በፈለገ ጊዜ እንዲደርስ እድል ይሰጣል። በጣም ትልቅ ነገር ነው። ይሄ ምን ይፈጥራል? ኢኮኖሚክ ቫልዩ አለው፣ ካልቸራል ቫልዩ አለው። ባህልን በደንብ አድርጎ የራሱን ኮንተንት በማየት ሲያሳድግ ኢኮኖሚክ ቫልዩ አንድ ኮንተንት ክሬተሩ ተገቢውን የሆነ ክፍያ እንዲያገኝ ያደርጋል። ማንም ሰው የሚያደርገው ነገር ያደርጋል። እንደ ሀገር ደግሞ ለዩቲዩብ ብትከፊ ዩቲዩብ ሼር ያደርገዋል። ስለዚህ ገንዘቡ ተወስዶ ይሄዳል ማለት ነው፣ ወይም እንደዚህ ይሄዳል ማለት ነው። ስለዚህ መልሶ ሀገርን የሚጠቅም የሀገር ኢኮኖሚ አካል ያደርገዋል። ስለዚህ ፊልም እንደዚህ ያሉ ኮንተንትን ወደ ኢንዱስትሪ ለመውሰድ በጣም አይነተኛ በር ነው። በጣም ጥሩ ነው የገለጽከው። እንደው እንደ ጥበብ ሰው ለፊልም ኢንዱስትሪው እንደዚህ አይነት ፕላትፎርም መኖሩ እንደው ምን የተለየ ጥቅም አለው ብለህ ታምናለህ? የፊልም መነቃቃት ኢንዱስትሪው በጣም ድረስ ከፍ ያደርጋል። እሱን ነው የምልሽ እኮ አሁን ለምሳሌ ምንድነው ፊልም የሚያየው ሰው ነው የሚፈልገው። የሚያየው ሰው የሚያይበት ቦታ ይፈልጋል፣ የሚያይበት ፕላትፎርም ይፈልጋል። ሶ አሁን ሁለት ሲኒማ ቤት ተከፈተ ቢባል እዚህ ጋር አረ ተከፈተ ኦኬ እዚህ ገብቼ ፊልም አያለው ታያለሽ የኢትዮጵያን ኮንተንት። ይሄም ልክ እንደዛው ነው። አሁን እጁ ላይ ሲኒማ ቤት ተከፈተለት ቀጥታ ቤቱ ድረስ መጥቷል። ኤግዛክትሊ ቤቱ ላይ እናመሰግናለን። በጣም እናመሰግናለን። አመሰግናለሁ። እንግዲህ ተመልካቾቻችን የዛሬው የቅዳሜ ገበያ ፕሮግራማችን ይሄን ይመስል ነበረ። ከቀሪ የአርት መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ።